ወላጆች አንድ ከባድ ጥያቄ ልጠይቃችሁ። የልጆቻችሁን የዘር ፍሬ ቼክ አድርጋችሁ ታውቃላችሁ? ብዙ ወላጆች እዛ ቦታ ቼክ ማድረግ በጣም ግራ ይገባናል አይደለም? የህፃናት የዘር ፍሬ አንዳንድ ጊዜ ላያወርድ ይችላል። በነገራችን ላይ በጊዜያቸው በተወለዱ ህፃናት ከ100 ህፃናት 4ቱ የዘር ፍሬያቸው ላያወርድ እንደሚችል ታውቃላችሁ? አዎ፣ ይህ አንዲሴንድድ ቴስቲስ ይባላል። በዛሬ ቪዲዮ ለየት ባለ ሁኔታ የህፃናት የዘር ፍሬ አለመውረድን እንዴት ማወቅ እንደምንችል፣ እንዴት ቀድመን አውቀን ደግሞ እንዴት እንደምናክመው ሰፋ ያለ ዘርዘር ያለ መረጃ እናቀርብላችኋለን። ዶክተር አብርሃም በብሩኪንስ ልዩ የህፃናትና ታዳጊዎች ክሊኒክ ራዲዮሎጂስት ሲሆን የአልትራሳውንድ አገልግሎት እየሰጠ ይገኛል። ለዚህ ለህፃናት መቼ ነው አልትራሳውንድ መታዘዝ ያለበት፣ ምልክቶቹ ምንድናቸው፣ ወላጆች ምን ማድረግ አለባቸው የሚሉ ነገሮች በአጠቃላይ ዘርዘር ያለ መረጃ ይሰጠናል። ቪዲዮ በጣም ወሳኝ ስለሆነ ለብዙ ወላጆችም ስለሚያስፈልግ ቪዲዮውን እስከ መጨረሻ ተከታተሉት። እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግም አትርሱ። ዶክተር አብርሃም እንኳን ደህና መጣህ። እንግዲህ ዛሬ የምናወራው እንደነገርኳችሁ ስለ አንዲሴንድድ ቴስቲስ ነውና አንዲሴንድድ ቴስቲስ ወይም የዘር ፍሬ አለመውረድ ከምን ይከሰታል? ምን ያህል ኮመን ነው? ለህፃናት ላይ የተለመደ ነው ወይ? እስኪ ይሄን ነገር ንገረን። ያልወረደ የዘር ፍሬ ማለት በሆድ ውስጥ የሚገኝ ወደ የዘር ፍሬ ከረጢት ያልወረደ ማለት ነው። የወንዶች የዘር ፍሬ የሚፈጠረው ሆድ ውስጥ ነው። ሆድ ውስጥ የተፈጠረው የዘር ፍሬ በ30 እስከ 33 ሳምንት ባለው ጊዜ ወደ የዘር ፍሬ ከረጢት ይወርዳል። ይሄ የተፈጥሯዊ ህግ ነው። በጊዜያቸው በሚወለዱ ህፃናት ማለትም ከ37 እስከ 42 ሳምንት በሚወለዱ ህፃናት ከ2 እስከ 4% የዘር ፍሬያቸው ሳይወርድ ይወለዳሉ። ከእድሜያቸው በፊት ወይም ከ37 ሳምንት በፊት የሚወለዱ ህፃናት ደግሞ እስከ 30% ያለመውረድ እድል ሊያጋጥማቸው ይችላል። እንግዲህ እንደሰማችሁት ይሄ ከባድ ቁጥር ነው። ያለ ጊዜያቸው የተወለዱ ህፃናት ከ100 ህፃናት ውስጥ 30ው ሊያጋጥማቸው ይችላል። በጊዜያቸው ለተወለዱ ህፃናት ደግሞ 4ቱ ላይ ሊያጋጥመን ይችላል እያለን ዶክተር አብርሃም። ይህ ነገር በምንድን ነው የሚከሰተው? ሪስክ ፋክተር ወይም አጋላጭ ምክንያት የሚባሉ ነገሮች አሉና አጋላጭ ምክንያቶቹ ምን ምን ናቸው? አጋላጭ ምክንያቶቹ አንደኛ ህፃናት ያለ እድሜያቸው ሲወለዱ ማለትም ከ37 ሳምንት በፊት ሲወለዱ፣ ሁለተኛ ከኪላቸው ትንሽ ሲሆን ማለትም ከ2500 ግራም በታች ሲወለዱ፣ ሶስተኛ እናቶች በእርግዝና ጊዜ የማጨስ አልኮል የመጠጣት ባህሪ ከነበራቸው የዘር ፍሬ ያለመውረድ እድል ከፍ ያለ ይሆናል። ስለዚህ ወላጆች እንደሰማችሁት እነዚህ ዋናውና 3 አጋላጭ ነገሮች አሉ። ሌሎች ብዙ ምክንያቶችም ሊኖሩት ይችላሉና ስለዚህ ይህ ነገር በአግባቡ ካልታከመ ወይም በአግባቡ ዲቴክት ካልተደረገ ራሱን የቻለ ሪስክ አለው እና እነዚህ ሪስኮች ምን ምን ናቸው? አሁን ብዙ ጊዜ ይሄ ነገር ሰርጀሪ ያስፈልጋል፣ ይሄ ነገር መውረድ ያስፈልጋል ስንል ወላጆች በጣም ይደነግጡና አይ ሰርጀሪን አላረግም የሚል ነገር ከወላጆች እንሰማለን እና ወላጆች ይሄን ነገር ማወቅ አለባችሁ። አንድ የዘር ፍሬ ካልወረደ ምን ሊያጋጥመው ይችላል? የወንዶች የዘር ፍሬ ካልወረደ ወይም ሆድ ውስጥ ከቀረ የተለያዩ ችግሮች ሊያመጣ ይችላል። አንደኛው ችግር የማንነት ችግር ኦር ኢንፈርቲሊቲ ነው። ሁለቱ የወንድ የዘር ፍሬ ሆድ ውስጥ ካሉ ከ50 እስከ 90% ወንዶች ያለመውለድ ችግር ሊያጋጥማቸው ይችላል። አንዱ ከሆነ ደግሞ ከ10 እስከ 15% ኢንፈርቲሊቲ ኦር መሃንነት ወንዶች ላይ ይከሰታል። ሁለተኛ የካንሰር ችግር ነው። ካንሰር ሊያጋልጣቸው ይችላል። ቴስቲኩላር ሲኤ ኦር ቴስቲኩላር ካንሰር እንለዋለን። ሆድ ውስጥ የቀረ የወንዶች የዘር ፍሬ ለካንሰር ተጋላጭነቱ ከ4 እስከ 10% ነው ከወረደው ኮምፔር ስናደርገው። ሶስተኛው ችግር ደግሞ የቴስቲኩላር ቶርሽን ኦር የወንዶች የዘር ፍሬ የመታጠፍ ችግር ሊያጋጥማቸው ይችላል። ስለዚህ ሶስቱ እና ሌሎች ችግሮች እንዳያጋጥሙ ወላጆች ቀድሞ ማወቅና ክትትል ማድረግ ይገባቸዋል። በጣም ጥሩ ዶክተር አብርሃም፣ እንግዲህ እንደሰማችሁት እነዚህ 3 ዋና ዋና ሪስኮች አሉት። ሌሎች ሪስኮችም አሉት፣ ግን በዋነኝነት የኢንፈርቲሊቲ ሪስክ አለ ወይም ያለመውለድ ችግር አለ። ሁለተኛ የካንሰር ሪስክ አለው። ሶስተኛው ደግሞ ሊዞርም ሊቆለመም ይችላል ማለት ነው። ያ ደግሞ የደም ስሩን ፍሎን በመቀነስ ከፍተኛ ህመም ሊያስከስት ይችላል። ያቺ ቴስቲክል ወይም ያቺ የዘር ፍሬ ደግሞ ስራ እንዳትሰራም ሊያደርግ ይችላል ወደፊቱ ማለት ነው። ስለዚህ ወላጆች ምን ማድረግ አለባቸው? ወላጆችም ማድረግ ያለብን ነገሮች አሉና ወላጆች ምን ማድረግ አለባቸው? ምን እንጠብቅ ከወላጆች የሚለው ነገር እስኪ ንገረን። ወላጆች ማድረግ ያለባቸው አንደኛ የዘር ፍሬ ከረጢት ቼክ መደረግ አለበት። በ6 ወር ውስጥ ሁለቱ የዘር ፍሬ የዘር ከረጢት ውስጥ መኖራቸው መረጋገጥ አለበት። እንደዚህ ካልሆነ አካባቢ ባለው ጤና ተቋምና ጤና ባለሙያ በማማከር የሚያስፈልጋቸው ምርመራዎችን ማድረግ ይገባቸዋል። ከምርመራዎች አንዱ አልትራሳውንድ ሲሆን አልትራሳውንድ ሊናር በሚባል ፕሮፕ የዘር ፍሬ አለመውረድ ችግር በደንብ ይለያል። በአልትራሳውንድም አስቸጋሪ ሆኖ ከተገኘና በአልትራሳውንድ ካልታወቀ ኤምአርአይም ልናዝን እንችላለን። ግን አብዛኛው ጊዜ በአጠቃላይ ደረጃው የጠበቀ አልትራሳውንድና ባለሙያ ካለ የወንዶች የዘር ፍሬ ቦታው መኖርና አለመኖሩ በቀላሉ ሊታወቅ ይችላል። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪንስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ
ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8,000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ስለዚህ ይሄ ነገር በጣም ኮመን ነገር ነውና ይህ ነገር ዶክተር አብርሃም እዚህ በእኛ ክሊኒክ ላይ ምን ያህል የተለመደ ነው? በሳምንት ውስጥ በአማካይ ምን ያህል ታካሚዎችን በዚህ ጉዳይ እናገኛለን? ምን ያህሎቹ ዲቴክት ይደረጋሉ? በአማካይ በሳምንት ከ5 እስከ 7 ህጻናት የወንዶች የዘር ፍሬ ሆዳቸው ውስጥ እናገኛለን። ችግሩ ደግሞ አብዛኛው ህጻናት በ5ኛው በ6ኛው ዓመታቸው ቆይቶ ነው የሚመጡትና ወላጆች በተቻለ መጠን በአንድ ዓመት ውስጥ የወንዶች የዘር ፍሬ ቦታው ላይ መሆኑና ለመሆኑ ቼክ ቢደረግ በጣም ይመከራል። ጥሩ እንግዲህ ዶክተር አብርሃም እንደሰማችሁት በአልትራሳውንድ መገኘት ይችላል። ጥሩ ባለሙያ ይፈልጋል። ባለሙያችን ዶክተር አብርሃም እንግዲህ በብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ራዲዮሎጂስት ነው። ራዲዮሎጂስት ማለት በነገራችን ላይ መጀመሪያ 7 ዓመት ህክምና ያጠና በመቀጠል ደግሞ 3 ዓመት ተኩል 4 ዓመት የራዲዮሎጂ ትምህርት የተከታተለ ስፔሻሊስት ሐኪም ማለት ነውና ዶክተር አብርሃም በጣም ብዙ ኬዞችን አሁን እያገኘልን ነው ያለው። እንደምታዩት አልትራሳውንዳችን እጅግ ዘመናዊ የሆነ አልትራሳውንድ ማሽን ነው ያለውና ምናልባት በዚህ ጉዳይ ምርመራ ህክምና ከፈለጋችሁ አልትራሳውንድ ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ልጆቻችሁን ማስመርመር ተገቢ ነው የሚሆነው። ባጭሩ የኛ የዛሬ ዋናው መልእክታችን ግን ልጆቻችሁን ሁልጊዜ ቢያንስ 6 ወር አካባቢ የዘር ፍሬያቸው ቦታው መውረዱን ቼክ ማድረግ ይኖርባቸዋል ለማለት ነው። ስለዚህ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ጥያቄም ካላችሁ ኮሜንት ላይ አስፍሩልን። መረጃውን ከወደዳችሁት ላይክ አድርጉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪድስ የሚባል ዩቲዩብ ቻናላችን ነው። ሰብስክራይብ ያደረጋችሁ ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ዶክተር አብርሃም ራዲዮሎጂስት በብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ።